አያቶላዎቹ ተነካሽ ጥርስ አውጥተዋል። እንደ ድሮ ከነካቹኝ ይለይልናል ማለት አቁመው ለኃያሉ አሜሪካ ማስጠንቀቂያ መስጠት ጀምረዋል። Tensions rise as US President Donald Trump's fresh war threat draws a sharp and immediate warning from Tehran. የኢራን ጀነራሎች አሜሪካ በሳምንታት ጊዜ ውስጥ 6 ወሳኝ ያሏቸውን መስፈርቶችን የማታሟላ ከሆነ ከባድ የሆነ ጥቃት በአሜሪካና አጋሮቿ ላይ እንደሚሰነዝሩ ማስጠንቀቂያ ልከዋል። አሁን ላይ የጦርነቱ አቅጣጫ ተቀይሯል። ኢራን እንደ ከዚህ ቀደሙ ቀነ ገደብ የሚሰጣት ሳትሆን የምትሰጥ ሆናለች። የኢራን ጦር ለከፍተኛ ውጊያ ራሱን እያዘጋጀ ነው። ግዙፍ ወታደራዊ ልምምዶች በኢራን ተጧጡፈዋል። የሚሳኤልና ድሮን ምርቶች በከፍ እንደ አዲስ መመረት መጀመራቸው አሜሪካኖች ሊክዱት የማይችሉት ሐቅ ሆኖባቸዋል። ትራምፕና ጀነራሎቻቸው ደምስሰናቸዋል ያሏቸው የኢራን ግዙፍ የጦር መሳሪያ ማምረቻዎች አሁን ላይ እንደውም አሜሪካ ድረስ ተጉዘው ማደባየት የሚችሉ ረጅም ርቀት ተምዘግዛጊ ሚሳኤሎች ወደ ማምረት ተሸጋግረዋል። ትራምፕ ከዚህ በኋላ ቀነ ገደብ ለኢራን አልሰጥም ብለዋል። በተራቸው በከባድ ጥቃት ሰርፕራይዝ እናደርጋቸዋለን ሲሉም እየተዘባበቱ ነው። ኦማን ከኢራን ጋር በሆርሙዝ ጉዳይ መስማማቷን ተከትሎ ትራምፕ አንቺም የእጅሽን ታገኛለች ሲሉ ከጠላት አገር ጋር መድበዋታል። የቀጠናው ትኩሳት ላይ በተመለከተ ያልተሰሙ መረጃዎችን በትንታኔያችን በሰፊው ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮን ላይክ ማድረግ ቀዳሚ እርምጃው ይሁን። መልካም ቆይታ። የቃላት ጦርነቱና ወታደራዊ ዝግጅቱን በከፍተኛ ደረጃ ባጠናከረው በዚህ እርምጃ በቴህራን የሚገኙ የኢራን ከፍተኛ ባለስልጣናት ለአሜሪካ መንግስት የበረታ ማስጠንቀቂያ ጊዜ ገደብ አስተላልፈዋል። ባለስልጣኑ እንደገለጹት ከሆነ አሜሪካ በወርሃ ሰኔ የተፈረመውን የመግባቢያ ስምምነት ሙሉ በሙሉ በሳምንታት ጊዜ ውስጥ ካልፈጸመች ሀገራቸው ወደ ወታደራዊ አቋም መሸጋገር ለመጀመር ተዘጋጅታለች ብለዋል። እንደ ባለስልጣኑ ገለጻ ቴህራን ከዚህ ቀደም ከነበራት የመከላከያ ወታደራዊ አቅም ሙሉ በሙሉ ወደ ማጥቃት ወታደራዊ አቋም ለመሸጋገር በሆርሙዝ ባህር ወሽመጥ አካባቢ ያለውን ውጥረትን እስከ መጨረሻው ለማፋለምና በአሜሪካ የሚደገፉ የገልፍ ሀገራት መሰረተ ልማቶችን እንዲሁም በምስራቅ አካባቢ የሚገኙ የአሜሪካና እስራኤል ሀብቶችን ወታደራዊ ተቋማትን ኢላማ አድርጋ የተቀናጀ ወታደራዊ እርምጃ ለመውሰድ ዝግጅቷን አጠናቃለች። በአደራዳሪዎች በኩል የተላለፈውን ይፋ የሆነ ይህኑ ከባድ ማስጠንቀቂያ የመጣው የኢስላማባድ የመግባቢያ ስምምነት ስር ተይዞ የነበረው ባለ 60 ቀን የድርድር ጊዜ በይፋ መብቃቱን ተከትሎ ነው። የአሜሪካው ፕሬዝዳንት ትራምፕም ጊዜያዊውን የተኩስ ማቆም ስምምነት ማራዘም ሙሉ በሙሉ ውድቅ አድርገዋል። በቴህራን አቆጣጠር ደግሞ የሰዓቱ እጅ አሁን በራሷ በወሰነችው አጭር የጊዜ ገደብ ላይ በፍጥነት እየተቆጠረ ይገኛል። ይህ የጊዜ ገደብ ሲጠናቀቅ ምን ሊከሰት እንደሚችል የሚታይ ጉዳይ ቢሆንም ጥያቄው እስካሁን ምላሽ ያላገኘ ዋነኛና ቀዳሚ ጥያቄ ሆኖ መቀጠሉ ግን አልቀረም። በኢራን የቀረቡት ጥያቄዎችም እጅግ ሰፊ ናቸው። እነዚህ ጥያቄዎች ላለፉት ወራት በቆየው በዚህ ግጭት ምክንያት ለደረሰው ውድመት በግምት $300 ቢሊዮን የመልሶ ግንባታ ፈንድ በግምት እስከ $120 ቢሊዮን የሚደርስ የታገደ የኢራን ሀብት ሙሉ በሙሉ እንዲለቀቅ፣ አሜሪካ በኢራን ባህር ወደቦች ላይ የጣለቻቸው የባህር ኃይል ከበባ እንዲነሳ፣ በጋዛና በሊባኖስ ያሉትን እነዚያን ጨምሮ በሁሉም ግንባሮች የሚደረጉ ውጊያዎች እንዲቆሙ፣ በኢራን በሆርሙዝ ባህር ወሽመጥ አስተዳደር ላይ ያላትን ዘላቂና ቋሚ ሚና መቀበልና እስከ 700 የሚደርስ የትራንዚት ክፍያ የመጠየቅ መብቷ እንዲከበር፣ ከዚህ ባሻገር አሜሪካ በኢራን ድፍድፍ ዘይት፣ ፔትሮኬሚካል ምርቶችና በተፈጥሮ ጋዝ ላይ የጣለቻቸው ማዕቀቦች ሙሉ በሙሉ እንዲነሱ የሚሉትን ያካትቱ ናቸው። ጉዳዩን በቅርበት የሚከታተሉ የኢራን ከፍተኛ ምንጮች እንዳሉት ከሆነ እነዚህ የቀረቡት ቅድመ ሁኔታዎች ለቀጣይ ድርድር የሚሆኑ አነስተኛና የማይደራደሩባቸው መስፈርቶች ናቸው። እነዚህ ጥያቄዎችን አለመቀበልና አለመፈጸም የዓለምን 1/5 ድፍድፍ ዘይትና ፈሳሽ የተፈጥሮ ጋዝ በታቀፈው በዚህ ወሳኝ የውሃ መንገድ ላይ እጅግ የበረታና የከፋ ግጭት እንዲቀሰቀስ ምክንያት ይሆናል ሲሉ እየተናገሩና ያስጠነቅቁ ይገኛሉ። ኢራን በሰነዱ አንቀጽ 5 ላይ የተጠቀሰው ድንጋጌ የውሃ መንገዱን የማስተዳደር መርከቦችን አቅጣጫ የመወሰንና የመቆጣጠር ሙሉ በሙሉ ህጋዊ ስልጣን ይሰጠኛል ስትል በጥብቅ ትከራከራለች። ዋሽንግተን በበኩሏ ይህ በቴህራን ትርጉምና ፍላጎት ሙሉ በሙሉ ውድቅ አድርገዋለች። የቃላት ውጥረቱ ወደ ተግባር ተቀይሮ ኢራን ያልተፈቀደላቸው የባህር መስመሮች ይጠቀማሉ ባለቻቸው የመርከብ ጉዞዎች ላይ ተኩስ መክፈት ስትጀምር በሁለቱ ሀገራት መካከል ያለው ወታደራዊ ፍጥጫ እንደገና በከፍተኛ ሁኔታ አገርሽቷል። የፕሬዝዳንት ትራምፕ የተደረገው የሰላም ስምምነት ሙሉ በሙሉ አብቅቶለታል ሲሉ ይፋዊ መግለጫ እየሰጡ ይገኛሉ። ወዲያውኑ ደግሞ አሜሪካ ቀደም ሲል ጥላው የነበረውን የባህር ኃይል ከበባ ከፊል አካላት እንደገና እንዲያንቀሳቅሱና እንዲተገብሩ አዘዘች።
የኢራን ባለስልጣናት በአሜሪካ በኩል የተፈጸመውን ይህን እርምጃ ከከባድ የስምምነት ጥሰት አድርገው በመፍረጅም የተቀመጠው ባለ 60 ቀናት የጊዜ ገደብ ሙሉ በሙሉ ዋጋ የሌለውና የከሸፈ እንዲሆን አድርገውታል ሲሉ አሜሪካን ከሰሱ። ያለፉትን ወራት ሙሉ የኢራን ከኦማን መንግስት ጋር በመሆንም የባህር መርከቦች መተላለፊያ ካርታና አስተዳደር ዝግጅትን በተመለከተ የትይዩ የሆነ ዲፕሎማሲያዊ ውይይት ስታካሄድ ቆይታለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል በቃይ እንደገለጹት ከሆነ በትራንዚት መስመር ካርታው ላይ ከኦማን ጋር ሀገር አቀፍ መግባባት ላይ መደረሱና ሁለቱም ወገኖች የጋራ መግለጫ ለማውጣት እየሰሩ መሆናቸውን አስታውቀዋል። ሆኖም ግን ቴህራን አጽንኦት ሰጥታ እንደተናገረችው ከማስካቱ መንግስት ጋር የሚደረግ ማንኛውም ቴክኒካዊ ስምምነት የሆርሙዝ ባህር ወሽመጥ ሙሉ በሙሉ ክፍት መሆኑን አያመላክትም። የወሽመጡ ሙሉ በሙሉ መከፈት አሜሪካ ከስምምነት ጋር የምታሳየው ሰፊ ተገዥነት ላይ የተመሰረተ ቅድመ ሁኔታ እንደሆነ አሁንም እንዲጸና አድርጎታል ይላሉ ምንጮች። ከዚህ ባሻገር ፕሬዝዳንት ትራምፕ ለዚህ የኢራንና የኦማን ውይይት የሰጡት ምላሽ እጅግ ቀጥተኛ የጦርነት ማስጠንቀቂያ የተሞላበት ነው። ለአሜሪካ የረዥም ጊዜ ደህንነት አጋር የሆነችው ኦማን ማስጠንቀቂያ ሲሰጡ ኦማን በእኛ መንገድ ላይ ከመጣች ደቁሰን እንደመሳቸዋለን ሲሉ ለፎክስ ኒውስ በሰጡት ቃለ መጠይቅ ተናግረዋል። ይህ ንግግር በኢራንና በኦማኗ ሙሳንዳም ልሳነ ምድር መካከል የሚገኘው ጠባብ የባህር ማለፊያ መጨረሻ ማን ይቆጣጠራል በሚለው ጉዳይ ላይ ያለውን የከፋ ውጥረት ግልጽ አድርጎ አሳይቷል። በተጨማሪም ትራምፕ አሜሪካ ባላት የባህር ኃይል ስብስብና ከበባ ምክንያትም ወሽመጡን በውጤታማነት የምትቆጣጠረው እሷ መሆኗን ገልጸው አልፎ አልፎም አካባቢውን የአሜሪካ ግዛት አድርጎ የመግለጽ ሐሳብን ሲያንጸባርቁ ተስተውለዋል። መደበኛ ድርድር ቢቋረጥም ከበስተጀርባው የሚደረጉ የሚስጥር ዲፕሎማሲያዊ ግንኙነቶች አልተቋረጡም። የወጡ ዘገባዎች እንደሚጠቁሙት የትራምፕ አስተዳደር በግጭት ወቅትም ተጽዕኖ እጅግ እየጎለበተ ከመጣና የኢራን የጦር ኃይሎችና የኢኮኖሚ በከፍተኛ ክፍል ከሚቆጣጠረው የኢራን አብዮታዊ ዘብ ጋር ሚስጥር ግንኙነቶች መስመሮችን ከፍቷል። አክሲዮስ ጉዳዩን በቅርበት የሚታወቁ ምንጮችን ጠቅሶ እንደዘገበው የቀድሞ የሆምላንድ ሴኩሪቲ ዳይሬክተር ቱልሲ ጋባዳር እና እንዲሁም ከኢራን አብዮታዊ ጦር ጋር ጥብቅ ግንኙነት ያላቸው የኢራቅ ኩርድ መሪ የተሳተፉበት የሚስጥር መልእክት ልውውጥም እንደተደረገ ተገልጿል። ትራምፕ በኋላ ላይ በፎክስ ኒውስ በሰጡት ቃለ ምልልስ የዚህን ሚስጥራዊ መገናኛ መስመር መኖር አረጋግጠዋል። በአሜሪካ መንግስትና በኢራን የተለያዩ መንግስታት መካከል የሚደረገው ንግግር ምናልባትም ከምን ጊዜው በላይ የጠነከረና የበረታ ነው ሲሉ መናገራቸውን ዘገባዎች ይጠቁማሉ። የፕሬዝዳንቱ ልዩ መልእክተኛ የሚሆነው የሚያገለግሉት ጄራርድ ኩሽነርም ያንን ግምገማ ደግፈውታል። በዘገባው መሰረትም ጄኔራል ዋሂዲ ከኢራን ድርድር ቡድን ጋር ተመሳሳይ አቋም እንዳላቸው አመላክቷል። ከፍተኛው የኢራን ባለስልጣናት ለሮይተርስ እንደተናገሩት ከሆነ የኢራን ተቋማት በሆርሙዝ ባህር ወሽመጥና በሰፊው ቀጠና ውስጥም ያለውን ውጥረት ለማፋፋም ዝግጅት ማድረጋቸውን ጠቁመው ይህንም ማጠናከር እንዳለባቸው አንስተዋል። ባለስልጣኑ ሲገልጹ ቴህራን አስቸጋሪ ውሳኔዎች ለመወሰንና እርምጃዎችን ለመውሰድ ዝግጁ ናት። ዲፕሎማሲው የሚከሽፍ ከሆነ የአሜሪካን ባህር ኃይል ከበባ ለመስበርም በወቅቱ የሚፈጸም እንዲሁም በጥንቃቄ የተሞላበት ወታደራዊ ጥቃት እንደ አማራጭ ተቀምጧል። የኢራን ውጭ ጉዳይ ሚኒስትር መግለጫዎችም አገሪቱ ወደ ማጥቃት ወታደራዊ ስትራቴጂ ተሸጋገረች መሆኗን ያረጋገጠና የጠቆመ ነው። ወታደራዊ ግምገማዎች እንደሚያመለክቱት ከሆነ ኢራን በአንጻራዊ ሁኔታ የተረጋጉ ጊዜያትን ወታደራዊ አቅሟን እንደገና ለመገንባትና ለማጠናከር ትጠቀምባቸዋለች። ዘገባዎች እንደሚያሳዩት የሚሳኤልና የድሮን ምርት በፍጥነት እንዲጨምር ተደርጓል። አብዮታዊ ጦር በመደበኛ የሀገሪቱ ሰራዊት ላይ ያለው ቁጥጥር እንዲጎለበትም ተደርጓል። እንዲሁም ከቀጠናው አጋሮች ጋር ያለው ቅንጅትም ተጠናክሯል። የኢራን ባለስልጣናት እንደተናገሩት ከሆነ ከ75 በመቶ በላይ የሚሆነው ሀገሪቱ ያላት የሚሳኤልና የድሮን አቅም አገልግሎትም ዝግጁ ሆኖ ይገኛል። በወሽመጡ አቅራቢያ የሚገኙ የምድር ስር ወታደራዊ ተቋማትም አዲስ ስራ መጀመራቸውን ሳተላይት ምስሎች ያሳይተዋል። የድሮን መንጋ ስትራቴጂዎችም ብዙ ፈንጆች በአንድ ጊዜ የሚሸከሙ የሚሳኤል ስርዓቶችና ኤሌክትሮኒክስ ጦርነት አቅሞችም በኢራን ወታደራዊ መልእክቶች ውስጥ ብቻ በጉልህ ተንጸባርቀዋል። ነገር ግን እነዚህ አዳዲስ ዝግጅቶችም ቀደም ሲል በአሜሪካና በእስራኤል ጥቃቶች ደርሶ የነበረውን ከፍተኛ ጉዳት እንደውም በአንዳንድ የአሜሪካ ወታደራዊ አዛዦች ግምገማ የኢራን መከላከያ ኢንዱስትሪ መሰረተ ልማት ሙሉ በሙሉ ያደቀቀን ያሉትን አሁንም መመለስ ያለበት ጥልቅ ጥያቄ ሆኖ ቀጥሏል። በኢኮኖሚ ግንባር ያለው ፍጥጫ ከፍተኛ ጉዳት ማድረሱንም ቀጥሏል። የኢራን አዲስ ማስጠንቀቂያ በተሰማበት ዕለትም የብሬንት ድፍድፍ ዘይት ከበርሜል ዋጋው ወደ $90 ገደማ ተሽጧል። ዓለም አቀፍ የሸቀጣሸቀጥ አቅርቦቶች አሁንም ተስተካክለው አልተለወጡም። በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ ዙሪያ የሚደረጉ አማራጭ መርከብ ጉዞዎችም ተጨማሪ ጊዜና ከፍተኛ ወጪን ጠይቀዋል።
የገልፍ አምራች ሀገራትም የዘይት ምርቶቻቸውን ለማጓጓዝ ተቸግረዋል። ለኢራን ደግሞ የተደመሰሱ መሰረተ ልማቶች፣ የቀነሰ የዘይት ምርት፣ ከፍተኛ ዋጋ ንብረትና እንዲሁም የረከሰ የሀገር ውስጥ ገንዘብ ብሎም የኃይል እጥረት አገሪቱ መልሶ ግንባታ ስራዋን እንዳታካሄድ ትልቅ እንቅፋት ሆኖበታል። በተለያዩ ሀገራት የታቀዱ ከ100 ቢሊዮን ዶላር የሚገመቱ የገንዘብ ሀብቶች እንዲለቀቁ ማድረግና በዘይትና ፔትሮኬሚካል ምርቶች ላይ የተጣሉት ማዕቀቦች መነሳት በቴህራን ዘንድ ለሀገሪቱ የኢኮኖሚ ማገገም እጅግ አስፈላጊ እንደሆኑ ይታመናል። ቀጠናዊ ሁኔታዎች ለችግሩ ተጨማሪ ውስብስብነትን ፈጥረዋል። የእስራኤል ወታደራዊ እርምጃዎች በደቡባዊ ሊባኖስ፣ በጋዛና በዌስት ባንክ ቀጥለዋል። ከኢራን ጋር ወገንተኝነት ያላቸው ቡድኖችን በአሜሪካና አጋሮቿ ኢላማዎች ላይ ጥቃቶችን ፈጽመዋል። በገልፍ ሀገራት መሰረተ ልማቶች ላይ የተቃጣው ጥቃቶችም በተለያዩ ጊዜያት ተመዝግበዋል። በቅርቡ ወሽመጡ ውስጥ የሚገኘው መርከብ ላይ የተፈጸመው ሚሳኤል ጥቃትም በመርከቧ የሞተር ክፍል ላይ ጉዳት አድርሶ የአንድ መርከበኛ ሕይወት እንዲያልፍ ማድረጉና የተቀሩት የመርከቧ አባላት በኦማን ባህር ጥበቃ መታደጋቸው በንግድ መርከቦች ላይ የደቀነውን ከፍተኛ አደጋ ግልጽ አድርጎ ያሳያል። በሌላ በኩል ደግሞ ማንነታቸው ያልታወቁ አውሮፕላኖችም በሰሜን ምዕራብ ሶሪያ የሚገኙ ከአገልግሎት ውጪ የሆኑ ወታደራዊ አየር ማረፊያ ላይ ጥቃት ሰንዝረዋል። ፓኪስታንን ጨምሮ ሌሎች አደራዳሪ አካላት ዲፕሎማሲያዊ ጥረታቸውን የቀጠሉ ሲሆን የፓኪስታን ባለስልጣናት ሁለቱ ወገኖች ወደ ሆነ አይነት ስምምነት ለመድረስ ተቃርበዋል ሲሉ ገልጸዋል። ሆኖም ግን የኢራን ባለስልጣናት አሜሪካ መጀመሪያ የቀደመውን የመግባቢያ ስምምነት ድንጋጌ ሙሉ በሙሉ መተግበር አለባት ማለት በጥብቅ ይከራከራሉ። ዋሽንግተን በበኩሏ ኢራን በማንኛውም መልኩ የኒውክሌር መሳሪያ ሊኖራት እንደማይገባ አጽንኦት ሰጥታ በመናገር በከበባና በማዕቀቦች በኩል የምታደርገውን ጫና አጠናክራ ቀጥላለች፣ ገፍታበታለች። ትራምፕ በግልጽ እንደተናገሩት ከሆነ የኢራን እጅ መስጠት ነጭ ጨርቅ እንድታወጣ ጠይቀዋል። ቴህራን እንደ ካርታ ቁማር ተጫውታም ጠንካራ መስላ ለመታየት ብትሞክርም በውስጧ ግን እየሞተች ነው ሲሉም ተናግረው ነበረ። በኢራን የተሰጠው የጥቂት ሳምንታት የጊዜ ገደብ መቆጠር ሲጀምር ትኩረቱ ጥቂት ወሳኝ ነጥቦች ላይ ያተኩራል። አሜሪካ የቀረቡትን ጥያቄዎች ባሏት የሚስጥር መዝመሮች ወይም በአደራዳሪዎች በኩል ትቀበሏለች ወይስ ደግሞ ከኦማን ጋር የተደረጉ ቴክኒክ መግባባቶችም ተግባራዊ ደህንነት ያመጣሉ አሊያ በሰፊው ፖለቲካዊ ግጭት ይዋጣሉ? እነዚህ ጥያቄዎች በቀጣይ ቀናት ይመለሱ ይሆናል። የኢራን ባለስልጣናት በሰፊ ቀጠናዊ እርምጃዎች ለመውሰድ ዝግጁ መሆናቸውን በማስታወቅ ያስጠነቅቃሉ። የኢራን አብዮታዊ ጦር የጎለበተ ተጽዕኖ ከማጥቃት ስትራቴጂዎች ጋር ተያይዞ ሲታይ አሜሪካና አጋሮቿን የመከላከያ አቅም ለመፈተሽ ዝግጁ መሆናቸውን ያሳያል። የአሜሪካ ኃይሎች በአጋሮቻቸው ተደግፈው በአካባቢው ከፍተኛ ወታደራዊ ስብስብ አላቸው። የሁለቱ ወገኖች ፈጣን ወታደራዊ እርምጃ ለመውሰድም አቅሙ ከዚህ ቀደም ከተደረጉት የሚሳኤልና የድሮን ጥቃቶች በግልጽ የታየ ሆኗል። የመጀመሪያ መግባቢያ ስምምነት ወታደራዊ እርምጃዎች ወዲያውኑ እንዲቆሙና በኒውክሌር ማዕቀቦችና በባህር እንቅስቃሴዎች ላይ ውይይት እንዲደረግ አልሞ ነበር። የስምምነቱ ከፊል መተግበርና በመጨረሻ መፍረስ በሁለቱ ዋና ዋና ከተሞች መካከል ያለውን እምነት አጥፍቶታል። የቴህራን የሰሞኑ አቋምም ወሽመጡን ለኢኮኖሚና ፖለቲካዊ ጥቅሞች ማስገደጃ መሳሪያነት እንደምትጠቀምበት ያሳያል። በዋሽንግተን ጊዜያዊ ስምምነት ለማራዘም ፈቃደኛ ለመሆኗ የኢራን ቁጥጥር ጥያቄ ውድቅ ማድረጓ በሁለቱ መካከል የጋራ መግባባት እንዳይኖር እንቅፋት ሆኗል። ታዛቢዎች እንደሚያመለክቱት ከሆነ ኢራን ወደዚህ ግጭት የገባችው ቀደም ሲል ከነበራት የኢኮኖሚ ድክመት ጋር ነበር። ጦርነቱ ደግሞ የመልሶ ግንባታ፣ የታገደ ንግድና ወታደራዊ ወጪዎችን ተጨማሪ ጫና ፈጥሯል። በሌላ በኩል ግን በሆርሙዝ ባህር ወሽመጥ ላይ ያላት ቁጥጥር ለቴህራን ትልቅ ማስገደጃ መሳሪያ ሆኖላታል። ለአሜሪካና ለአጋሮቿ ደግሞ የውሃ መንገዱን ወደ ነበረበት የነፃ እንቅስቃሴ መመለስ ለኃይል ደህንነትና የኢራን ተጽዕኖ ለመቀነስ ስትራቴጂካዊ ቁልፍ ጉዳይ ነው። ዋሽንግተን ከማስካትና ከቴህራን የሚሰጡ ምላሾች ይጠበቃሉ። በአንድ ወቅት የመርከቦች መደበኛ ማለፊያ የነበረው የሆርሙዝ ባህር ወሽመጥ አሁን የቀጣይ ምዕራፍ ታሪኩ ያልተጻፈበት የከፋ ፍጥጫ ማዕከል ሆኖ መቀመጡ ግን ግድ ብሏል።